ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ከዕለታት አንድ ቀን በአንድ ግዛት ውስጥ የሚኖሩ ባልና ሚስት ነበሩ። ግዛቱንም በሰላምና በብልጽግና ይመሩ ነበር። ንግስቲቷ እርጉዝ ነበረች። ሁለቱም የልጃቸውን መወለድ በጉጉት ይጠባበቃሉ። የተወለደው ልጅም ሎጋን ይባላል። እናም ልጁ ለየት ያለና ትልቅ አፍንጫ አለው። በዛም የተነሳ ግማሽ ፊቱን ይሸፍነዋል። ምን እየተፈጠረ ነው? ልጃችን ለምንድነው እንደዚህ የሆነው? የዛ ምክንያት ንጉሱ ከ3 ዓመት በፊት ልክ እንደተሾመ ንግስቲቷን ለማግባት ፈለገ። የምትኖረውም የድሮ ቤተ መንግስት ውስጥ ነበረ። እድሜ ለጥሮሃ አልቢስ ልዕልቷ ታግታ እንደነበረ አወቀ። በአስማተኛዋም እንደተያዘች ሰማ። አስማተኛዋም አስማት ሰርታ ልዕልቷን ቀንና ማታ በትልቅ እባብ እንድትጠበቅ አርጋታለች። እሷን ለማዳን ወደ ቤተ መንግስት መግባት ያለብህ እባቡ ሲተኛ ነው። ገብተህ መግደል አለብህ። ልዕልቷም ነጻ ትሆናለች። በዛች ምሽት ወጣቱ ንጉስ በመኝታ ቤቱ በኩል ተደብቆ ገባ። ትልቁንም እባብ ተጠምልሎ ተኝቶ አየው። ቢሆንም ልዕልቷ በጣም ተጨንቃ ነበር። ወጣቱ ንጉስም ሰይፉን ሰንዝሮ እባቡን መታውና እባቡ ወዲያው ወደ አመድነት ተለወጠ። ንጉሱም በደስታ ለልዕልቷ እንዲህ አላት፣ አብረሽኝ ከዚህ ውጪ። ልዕልቷም በደስታ ተስማማች። ከቤተ መንግስቱም አብረው አመለጡ። ቢሆንም መንገድ ላይ ያሉ ሁሉም ነገር በአስማተኛዋ ታውቆ ነበር። ልዕልቷም በጣም ፈርታ በድንጋጤ ወደቀች። እንዴት ብትደፍረኝ ነው? ውዱን እባቤን ትገለዋለህ? ልጅህን ትልቅና ረጅም አፍንጫ እንዲኖረው ነው ማደርገው። መቼም ደስተኛ አይሆንም። ወደ ቤተ መንግስትም ተመለሱ። ወጣቱ ንጉስ በጣም ተጨነቀ። ቢሆንም ከልዕልቷ ጋር ደስተኛ ስለነበር የአስማተኛዋን ዛቻ ረስቶታል። ሰርጋቸውንም አከበሩ። ንግስቲቷ ሙሉ የንጉሱን ታሪክ ሰማች። ከዛም ለልጃቸው ደስተኛ ህይወት ለመስጠት ተማከሩ። መቼም ቢሆን የሎጋንን ትልቅ አፍንጫ ያስጠላል አንልም፣ በራሱ እንዲያፍር ያደርገዋል። ትንሹ ልዑላችን አፍንጫው ቆንጆ እንደሆነ ይወቅ። ልክ ነሽ። እንደዛ ከሆነ ትንሹ ልዑላችን ለዘላለም ደስተኛ ይሆናል። ከዚያም ንጉሱና ንግስቲቱ ሁሉንም የቤተ መንግስቱን ሰራተኞች ጠርተው ስለ ሎጋን አፍንጫ እንዳያወሩ አስጠነቀቋቸው። ቤተ መንግስት ውስጥ ያሉትን ፎቶዎች እንዳለ ትላልቅ አፍንጫ ባላቸው ንጉሶች ፎቶ ተኩ። ሎጋን ትንሽ እያለ ስለ ታዋቂና ቆንጆ ትልቅ አፍንጫ ያላቸው ሰዎች አስተማሩት። የሎጋን ሁሉም ጓደኞች ሳይቀሩ ትልቅ አፍንጫ ነበራቸው። የሎጋን ጓደኛ ለመሆን የውሸት ትልቅ አፍንጫ ማድረግ ነበረባቸው። ከሎጋን ፊት ሁሉም ሰው የሎጋንን አፍንጫ ማድነቅ ነበረበት።
ሎጋን ልዑላችን፣ አፍንጫህ በጣም ውብ ነው። የውበት መለኪያ ነው። ምን አለ እንዳንተ አይነት አፍንጫ ቢኖረኝ። ነገር ግን ሎጋን ከነሱ ትንሽ ሲርቅ እያንሾካሾኩ በአፍንጫው ይቀልዱበታል። ልክ እንደዛ ልዑሉ ባደገ ቁጥር አፍንጫው ውብና የውበት መለኪያ መሰለው። ሎጋን ሁሌ ትንሽ አፍንጫ ያላቸው ሰዎች ይንቅና ይቀልድ ነበር። ትንሽና አስጠሊታ አፍንጫ ያለው ሰራተኛ፣ ጠሊታና ደሃ ነክ፣ መቼም ቢሆን አታገለግለኝም። ሁሉም ነገር ለሎጋን አሪፍ ነበር። ታዲያ አንድ ቀን ልዑሉ ልዕልቶችን ለመተዋወቅና መርጦ ማግባት ነበረበት። ሁሉም ረጅምና ትልቅ አፍንጫ ነበራቸው። ሎጋን ግን ይህን አልፈለገም። የማያን ፎቶ አየ። ሲያያት ደስ አለችው። የጎረቤት ግዛት ልዕልት ነበረች። ትንሽ አፍንጫ ቢኖራትም ሎጋን ሊያገባት ፈለገ። ትንሽ አፍንጫ ነው ያላት፣ ግን ችግር የለውም። ሁሉንም ጉድለቷን እቀበለዋለሁ። እንደዛ ነው መሆን ያለበት። ወደ ወላጆቹም ሄዶ ልዕልት ማያን ማግባት እንደሚፈልግ ተናገረ። ወላጆቹም በጣም ተጨነቁ። ሎጋንን እንደምታገባው እርግጠኛ አይደለሁም። ብትስማማ እንኳን አንድ ቀን በአፍንጫው ልትቀልድ ትችላለች። ከዛ መቼም ደስተኛ አይሆንም። አሁንም አልወሰኑም። ግን የልዕልት ማያ መጥፋት ወደ ቤተ መንግስቱ ደረሰ። ሎጋን ወሰነ። ንጉስና ንግስቲቱም ምርጫ አልነበራቸውም። ሎጋን ልዕልት ማያን አግኝቶ እንዲያድናት ፈቀዱ። ይሄም ለሎጋን ያለ ወላጆቹ ገዛ ወደ ውጪ ሲወጣ የመጀመሪያው ነበር። ያውም የሳር ጫካ ውስጥ ጠፋ። ሎጋን ተዳክሞና ተርቦ ነበር። ድንገት የሚያምር ቤት አየ። በጣም ተደስቶ ወደ ቤቱ ተጠጋና በሩን አንኳኳ። ትንሽ አፍንጫ ያላቸው አዛውንትም ወጡ። ሰላም፣ ለምንድነው አፍንጫክ ለየት ያለው? እንደዚህ አይነት ትልቅ አፍንጫ አይቻል አቅም። ይቅርታ ልቀልድብህ ፈልጌ አይደል። ቤተሰቦቻችን፣ በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። በጣም ነው የሚያስቀው። በቆንጆ አፍንጫ ልቀልድ ያምራታል። የሷ አፍንጫ በጣም ትንሽ አይደል? ባይርበይ ኖሮ ትልቅ ትምህርት ሰጣት ነበር። መቤቴ፣ እኔ ልዑል ሎጋን ነኝ ከሚዘላንድ ግዛት። እናም አሁን በጣም ተርቤያለሁ። ስለ አፍንጫዬ ከማውራት ይልቅ የሚበላ ነገር አለዎት ብዬ አስባለሁ። አሃ፣ የጥሩ ጓደኞቼ ልጅ ነሃ። የሜዚላንድ ንጉስና ንግስት። ግባ ልጄ። ቢሆንም አሁንም ስለ አፍንጫህ ለማውራት ወዳለው። አታውቅም ይሆናል እንጂ የወላጆችህ የቅርብ ጓደኛ ነኝ። ስለ ትልቅ እባብ የነገሩህ ነገር የለም? ቢሆንም የእባብ ከአፍንጫህ አይበልጥም። በጣም ስርዓት የላትም። ብዙ ነው የምታወራው። ለምን የራሷን ጉድለት አታውቅም? አዎ፣ ሰራተኞቿ እውነቱን ደብቀዋታል። ቆንጆ እንደሆነች ነው የምታስበው። እሷም በሆን ኖሮ መቼም አልሸወድም ነበር። በዚህ ምክንያት ራሴን በደንብ አውቀዋለሁ። በሌላ በኩል ጉድለት የለኝም። ልዑሉ በፍጹም እሱ እንደሆነ የተታለለው አላወቀም። ሁሉም ከጀርባው ይቀልዱበት ነበረ፣ ልክ እሱ አዛውንቷ ላይ እንዳደረገው። ሎጋን፣ ይህ አፍንጫህ አያስከፋህም ወይስ አይረብሽህም? ሴትዮ፣ ብዙ እንደምታወሪ የነገረሽ የለም?
በዛ ላይ ስርዓት የለሽም። ትንሽ አፍንጫ ነው ያለሽ፣ ያስጠላል። የኔ አፍንጫ የውበት መለኪያ ነው፣ ኮራበታለሁ። ለምግቡ አመሰግናለሁ። ከዚህ በላይ ግን መቆየት አልችልም። ከዚህ እጄ ውቧ ልዕልቴን ሚላንን ፈልጋታለሁ፣ አገኛታለሁ። እባክህ ልጄ፣ ልረዳህ እኮ ፈልጌ ነው። ልዕልቷ ማያ የመስታወት ቤተ መንግስት ውስጥ ናት። ከዚህ ብዙ አይርቅም። ልታድናት የምትችለው በአንድ መንገድ ነው። እጇን በመሳም ብቻ ነው። ከዛ የሆነ ነገር ይሰማሃል። እንደሷ ያለ የከተማ ሰው እንዴት ነው የተከበረ ንጉስ ትልቅና ረጅም አፍንጫ ሊኖረው እንደሚገባ ማታውቀው? ይሁን፣ አሪፍ ስራ ሰርታለች። መንገዱን አሳይታኛለች። በመንገዱ ላይ ሎጋን መንደርተኞቹን አየ። ሁሉም አፍንጫቸው ትንሽ ነበረ። እየሳቁና ወደ ሎጋን እየጠቆሙ ተሳለቁበት። ተመልከቱ፣ ባለ ትልቅና አስፈሪ አፍንጫ ሰው። አፍንጫው ከኛ ፊት ራሱ ይረዝማል። በጣም ነው የሚያስቀው። ጥርጣሬም ወደ ሎጋን ጭንቅላት መጣ። የሚገርም ነው። እዚህ ያሉት ሰዎች እንዳለ ትንሽ አፍንጫ ነው ያላቸው። ግን ለምንድን ነው ሁሉም የማያፍሩት? ሎጋን እንደገና ሲያስታውስ ትልቅ አፍንጫ ያላቸውን ልዕልቶች አልፈልግም ብሎ ባለ ትንሽ አፍንጫዋን ማያን ነበረ ምርጫው ያደረገው። ግን ሎጋን አፍንጫው ትልቅ መሆኑን ማመን አልቻለም። ሁሉም አፍንጫውን ይወዱለት ነበር። ይሄ ምክንያቱ እዚህ መንደር ውስጥ ሁሉም ትንሽ አፍንጫ ስላላቸው ነው። እኛ ከተማ ካለው ሰው ጋር በጣም ይለያያል። በስተመጨረሻም ሎጋን የመስታወት ቤተ መንግስቱ ጋር ደረሰ። በእሾክ የተከበበ ሐረግም ሸፍኖት ነበር። ሎጋን ለመግባት ሞከረ። የእሾክ ሐረጉ ሳይነካው ለማለፍ ቢሞክርም ትልቁ አፍንጫው አንዳንዴ እየተቀረቀረበት ነበር። እሾኩ አፍንጫው ላይ ተጠቀለለ። አፍንጫውንም በስቶ አደማው። ህመምና አለመመቸት ተሰማው። ለምን እኔ አልፌ አፍንጬ ማለፍ አቃተው? በጣም ትልቅ ሆኖ ነው ማለት ነው? አይሆንም። ነገር ግን ልዕልት ማያን ለማዳን ሎጋን ማለፍ ነበረበት። በእሾክ የተሰራ ገመድ ራሱ ሰርቶ ወደ ጣሪያው ወረወረ። አጥብቆ ይዞም መውጣት ጀመረ። ልዕልት ማያ፣ ላድንሽ መጥቻለሁ። መጣህ ልዑሌ? አትጨነቂ፣ ላድንሽ ነው የመጣሁት። እመኚኝ። ነገር ግን ሎጋን እጇን ለመሳም ሲሞክር ከንፈሩ እጇን ሊነካ አልቻለም። ምክንያቱም በትልቅና ረጅም አፍንጫው ምክንያት ይሄ በተደጋጋሚ ተፈጠረ። ሎጋንም አፍንጫው ሸክም እንደሆነ ገባው። ሚያ፣ በጣም ይቅርታ፣ ግን ላረገው አልችልም። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። አፍንጬ በጣም ትልቅ እንደሆነ ማመን አለብኝ። እንደ ዛሬ አፍሬ አላውቅም። ግዛቴ ሙሉ እውነታውን ደብቆኛል። አፍንጬ የውበት መለኪያ ነው ብለው አታለውኛል። ሁሉም ሰዎች እንደኔ አይነት አፍንጫ ነው ያላቸው። የአዛውንቷን ቃልም ሳልሰማ አፍንጬ አሪፍ ነው መደምኩኝ። ትንሽ አፍንጫ ያላቸው ሰዎች ላይ መቀለድና እንቅ ነበር። ራሴ አስቂኝ መቀለጃ መሆኔን አላወቅኩም። አሁን ግን የአፍንጫ ጉድለቴ እንደሆነ አምኜ ህይወቴ መቀጠል አለብኝ። ልዕልት ማያ፣ ካሁን በኋላ አብሬሽ ልሆን አይገባም። ለኔ ብሎ ከዚህ ሁሉ መከራ ያሳለፈ ሰው አብሮኝ ሊኖር ይገባል። ልክ ከዛ በኋላ አንዲት ያረጀች እልቢስ ተከሰተች። በመልካም ፈገግታም እንደዚህ አለች። አንቺ ነሽ ያ ትልቅ ቤት ውስጥ የነበርሽው ትንሽ አፍንጫዋ ሴትዮ።
ለምን መጣሽ? ሎጋን፣ እኔ መልካሟ የኤልቪስ እናትህ ነኝ። ተረግመህ በዚህ አፍንጫ እንድትኖር ተደርገህ ነበር። ራስህን አውቀህ ጉድለትህ እንደሆነ ሲገባህ እርግማኑ ይነሳልሃል። ዋው! አፍንጫውን ወደ ነበረበት ተመለሰ። ልጄ፣ ሁሉም ሰው የራሱ የሆነ ጉድለት አለው። ይህን ተረድተህም መቀበል ይገባሃል። የተሻለ ሰው መሆን አለብህ። ሎጋን የልዕልት ማያን እጅ መሳም ቻለ። ማያም በጣም ተደስታ ተቀበለችው። ወደ ሜዲላንድም ተመልሰው ወደ ቤተ መንግስት ሄዱ። ለረጅም ጊዜ ተሳስተን ነበር። እውነታውን እንደዚህ ደብቀን ልንጎዳው አይገባም ነበር። ለሱ በጣም መጥፎ ነው የሆነው። ወዲያው ልንነግረው ይገባ ነበር። ልዕልት ሚያና ልዑል ሎጋም ከማይረሱት ትምህርት ጋራ በደስታ በፍቅር ይኖሩ ጀመር። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን።